السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته هيا أردتني يا رياض الصالحين درساتنا اليوم. باب في التقوى، باب في التقوى، تقوى يمين ملكة رئيسنا زاري من ملكته. التقوى تقوى مالت من لنو علماء بتلا يملكو تعرف يا درقوتان وانا نت ميفلقو ندلك على جبتو من لنو الله ككلك لو نجر بمراق يعززون بمفزر كقطعتو مكلاكيا مكليا مادرك وقايا مادرك تقوى تنقاقي مادرك الله المفرات. أبو هريرة رضي الله عنه من يلالو سلا تقوى سيناغرو ለጠየቃቸው ሰው እሾህ ባለበት አካባቢ ሄደህ ታውቃለህ ወይ ብለው ጠየቁት። ሰውየው አዋላችሁ እንዴት ሆነህ ነው የምትራመደው? እሾህ እንዳይወጋህ እየተጠነቀቅክ እያየህ ነው አይደል የምታልፈው? ተቅዋ ማለትም ልክ እንደዚያ ነው። የከለከለው ላይ ላለማረፍ ላለመውደቅ እየተጠነቀቁ የሚጓዙበት አካሄድ ነው። ስለዚህ ተቅዋ ሲባል የሚፈለገው ከአላህ ክልከላ ርቆ የሱን ትእዛዛት በመፈጸም ህይወትን መምራት ማለት ነው። باب التقوى، تقوى من فريوች አሉት። አጠቃላይ ተቅዋ ሰው ጅኑ የቀደመውም ያሁን ሁሉ ይታዘዘበት መሰረታዊ ነጥብ ነው። ولقد وصينا الذين اوتوا الكتاب من قبلكم واياكم ان اتقوا الله، ከናንተ በፊት የነበሩ መጽሐፍ የተሰጡ ሰዎችንም እናንተንም አላህን እንድትፈሩ አደራ ብለናል ይላል አላህ Subhanahu Wa Ta'ala። ስለዚህ ሰው ጅኑ ይታዘዘበት የቀደመውም ከዚያው ከረሱል ሰለላሁ ዐለይሂ ወሰለም መላክ በኋላ የመጣው ህዝብ ሁሉ አደራ የተጣለበት ነገር ነው። ተቅዋ ሰማይ ምድር የቆሙበት ጀነት እሳት የተፈጠሩበት ወሳኝ የሆነ ጉዳይ ነው። ተቅዋ ሲኖር በርካታ ፍሬዎች ይኖራሉ። አላህ Subhanahu Wa Ta'ala የሱ አብሮነት ይኖራል። ተቅዋ ሲኖር የአላህ አብሮነት እገዛ እንክብካቤው ይኖራል። ኢነ አላህ መዐ الذين اتقوا والذين هم ሙህሲኑን፣ አላህ ከነዚያ ከሚፈሩ ከሚጠነቀቁትና መልካም ሰሪ ከሆኑት ጋር ነው ይላል አላህ። በሌላም በኩል ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ፣ በቅርቡ ይመጣል ርዕሱ። ቀዳዳን ያደርግለታል። አላህን የሚፈራን ሰው አላህ መውጫ ቀዳዳን ተደረሰበትን ጭንቅ መውጫን ያደርግለታል። ስለዚህ ከፈተና መውጫ ከጭንቅ መውጫ ሰበብ ነው። እንደገናም ሪዝቅ የሚገኝበት ሰበብ ነው። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ፣ ተቅዋ ዒባዳችን ከአላህ ዘንድ ዋጋ እንዲኖረው ተቀባይነትን እንዲያገኝ ያደርጋል። በተቅዋ የተፈጸመና ያለ ተቅዋ የተፈጸመ እንዳይደለም። ዒባዳ የአላህን ትእዛዝ መፈጸም ነው። ተቅዋ አብሮ ካላጀበው ዋጋ ያጣል። ለዚያም ነው አላህ Subhanahu Wa Ta'ala ምን የሚለው ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ የሚቀበለው እሱን ፈሪ ከሆኑ ሰዎች ነው፣ እሱን ከሚፈሩ ሰዎች እንደሆነ። ስለዚህ ዒባዳችን ዋጋ ያገኝ ዘንድ ተቅዋ ያስፈልጋል ማለት ነው። በሌላም በኩል ተቅዋ ማለት ሰዎች የሚበላለጡበት ደረጃቸው የሚበላለጥበት መሰረታዊ ነጥብ ነው። ኢነ አክረመኩም ዒንደላህ አትቃኩም፣ ከናንተ ይበልጥ የተከበረው ይበልጥ ከፍ ያለው አላህን ፈሪ የበለጠ አላህን በመፍራት የቀደመው ነው ተብሏል። የአላህን ውዴታ ያስገኛል ተቅዋ። ኢነላህ ዩሂቡል ሙተቂን፣ አላህ እሱን ፈሪ የሆኑ ሰዎችን ይወዳል። ተቅዋ ዊላያን፣ የአላህን ወልይነት ያስገኛል። ለአላህ ወልይ መሆንን ያስገኛል። ወልይነት ስናወራ ምናወራው ሸርዕየን ያለው መስፈርት ያሟላል ወልይነት ነው። ስለዚህ የአላህ ወልይነት የሚገኝበት ነው። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ የአላህ ወልዮች አይፈሩም አይተክዙም ፍርሃትና ትካዜ የለባቸውም በሚለው ላይ የወልይነት መስፈርቱ ሲቀመጥ ምንድነው የተነሳ? الذين آمنوا وكانوا يتقون፣ ተቅዋ ላይ ነው ያለነው። ያመኑና አላህን መፍራትን የሚያስገኙ የሆኑ ነው የተባለው። ስለዚህ ተቅዋ ህይወታችንን ሁሉ የሚዳስስ በርካታ ፍሬዎች ያሉት ትልቅ የሆነ እስላማዊ እሴት ነው። ባብ في التقوى፣ ተቅዋን የሚመለከት ርዕስ ነው። قال الله تعالى፣ ከፍ ያለው የላቀው አላህ እንዲህ ይላል
يا أيها الذين آمنوا إن أنت يأمناته هوي اتقوا الله الله انفروا حق تقاته يميقبوا أو نتنيا هنا مفرات انفروا حق تقاته مالت من دنو عبد الله بن مسعود رضي الله عنه من إلاله أن يطاع الله فلا يعصى أن يطاع فلا يعصى لتاززتنا لا يمزوت وأن يذكر فلا ينسى لوسانه لا يرسى وأن يشكر فلا يكفر لما سجنوا ولته لا يكرنوا بذيه ملكو ابن مسعود رضي الله عنه فسروت عليهن سلذي حق تقاته يميقباو يهونن مفراتن فروت إلى الله እንዴት ነው የሚገባውን መፍራት የምናስገኘው? አላህ ሁሉን የፈጠረ በኒዕማ ያመቻቸ ሰዎችን በኒዕማ ያንበሻበሽ የሆነ ጌታ ለዚህ ውለታው የሚመጥን የሆነ ምን አይነት ተቋም ማስገኘት ይቻላል ወይ ከተባለ ቀጣይ ላይ የቀረበችው አንቀጽ ሐሳቡን ታብራራዋለች። وقال تعالى يلاقوا كف ያለው እንዲህ ይላል فاتقوا الله ما استطعتم فاتقوا الله الله انفروا ما استطعتم የምትችሉትን ያክል ስለዚህ አቅም በሚችለው መጠን ነው حق تقاته ሲባል ምን አይነት ተቅዋ ነው ከተባለ አቅም የሚፈቅደውን የሚችለውን ያክል ማለት ነው لا يكلف الله نفسا الا وسعها ነፍስን አላህ የችሎታውን ያክል እንጂ አያስገድዳትም ተብሏል ስለዚህ فاتقوا الله ما استطعتم ባይሆን ሰው የሚችለው ሊያስቀራ ይገባል ግዴታ ነገር ታዟል ለምሳሌ ሶላትን እንደምሳሌ ብንወስድ ቆሞ መስገድ ይችላል ቆሞ መስገድ አለበት አልቻለም ተቀምጦ ይሰግዳል ይሄንንም አልቻለም በጎን ወይም ተጋድሞ ሊሰግድ ይችላል በህመም ምክንያት መቀመጥ መጋደም አይችልም ሩኩዕ ሱጁድ ማስገኘት አይችልም መቆም ግን የሚችል ያጋጥማል አንዳንዴ ቂያምን ያስገኛል ሌሎችንም ቆሞ ሊጨርስ ይችላል ሩኩዕ መስገድ ይችላል ማድረግ ይችላል ሩኩዕን ያስገኛል ሱጁድ መቀመጥ አልቻለም መውረድ አልቻለም ባለበት ቆሞ ሊጨርስ ይችላል ምክንያት ፈተቁላህ መስተጣዕቱም የምትችሉትን ያክል አላህን ፍሩን የተባለ አካሉ ላይ እጁ ላይ ለምሳሌ ቁስለት አለበት ማጠብ አይችልም ውሃ ማስነካት ይከብደዋል ይሄን ምክንያት አድርጎ ተየሙም ማድረግ የለበትም ፊቱን መታጠብ ይችላል አንድ እጁን የተጎዳው ለምሳሌ ሌላ እጁን መታጠብ ይችላል እግሮቹን መታጠብ ይችላል ይሄን ሁሉ እየቻለ ወደ ተየሙም አይወርድም ለምን ፈተቁላህ መስተጣዕቱም የምትችሉትን ተብሏል የሚችለውን አላደረገም ዝም ብሎ ወደ ተየሙም ከወረደ የሚችለው መገኘት ይኖርበታል የሚችለውን ማስገኘት ይኖርበታል ስለዚህ ፈተቁላህ መስተጣዕቱም በውስጡ ማግራሪያም አለው በአንድ በኩል ነገሮችን የሚያግራራ አለ ከአቅም በላይ ለሆነበት ሰው እየተጎዳም ቢሆን ይቀጥል አይባልም ከቁጥጥር ውጭ የሆነ ሰውነትን ሊጎዳ የሚችል ከባድ ብርድ አለ ለምሳሌ የሚያሞቅበት የለም ውሃላ ማሞቅ አይችልም እንዲህ አይነት ሁኔታ ገጠመው ውሃ ቢጠቀም ጎዳለ ብሎ የሚሰጋ ከሆነ ወይ ህመሙ ማባባስ ወይ በሽታ መቀስቀስ የመሳሰለ ምን ሊያደርግ ይችላል ተየሙም ሊያደርግ ይችላል ማግራሪያ አለ በዚህ መልኩ ፈተቁላህ መስተጣዕቱም የሚለው ውስጥ በሌላ በኩል ደግሞ ይሄን ማግራሪያ ይዞ እንደፈለጉ መዘናጋት እንዳይኖር ማሳሰብ ያለ ለምን የምትችሉትን ያክል ፈጽሙ ተብሏል የሚችለውን መተው የለበትም ሰው የሚችለውን መፈጸም የለበትም መተው የለበትም የሚችለው ማስገኘት አለበት የሚችለውን ማስገኘት ይኖርበታል وهذه الآية ይቻንቀስ فاتقوا الله ما استطعتم የምትለዋ مبينة ገላጭ ነች አብራሪ ነች للمراد من الأولى በመጀመሪያው ላይ ከመጀመሪያው መልእክት ጋር በተያያዘ የተሻው ምንድነው የተፈለገው ምንድነው ለሚለው ሙራዱን ፍላጎቱን ሐሳቡን ገላጭ ነች አብራሪ ነች እችኛዋ አላህን የሚገባው እውነተኛ የሆነን ተቅዋ ፍሩት ሲባል ምን አይነት ነው ከተባለ መስተጣዕቱም የምትችሉትን ያክል የሚለው ያንን ይገልጻል ማለት ነው ግልጽ ያደርጋል ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል إذا أمرتكم بأمر فأتوا منه ما استطعتم በሆነ ጉዳይ ካዘዝኳችሁ የምትችሉትን ያክል ፈጽሙ ብለዋል وما نهيتكم عنه የከለከልኳችሁን ግን فاجتنبوه ራቁት ክልከላ ሙሉ በሙሉ ላይ ተከለከለው ለምን ተጨማሪ እንቅስቃሴ ልፋት የሚፈልግ አይደለም መቆም ነው መታቀብ ነው አስገዳጅ ሁኔታ ከገጠመው ሌላ ነገር ነው
ያስገዳጅ ሁኔታ በሌለበት ግን ትዕዛዝ መንቀሳቀስ ይፈልጋል። ፈጅር ስገድ ሲባል ብርድ ልብሱን ጥሎ በቀዝቃዛ ውዱእ አድርጎ በጨለማ ወጥቶ እንቅልፉን አቋርጦ መውጣት መንቀሳቀስ ምን ይፈልጋል? መስዋዕትነት ይፈልጋል። ሌሎችም ዒባዳዎች ምን ይፈልጋሉ? ትዕዛዛት የሚፈልጉት እንቅስቃሴ አላቸው። በዚያ የተነሳ ነው የምትችሉትን ያክል ፈጽሙ የተባለው። የምትችሉትን ነው የተባለው። አንዳንዱ ሰው ይሳነፋል። ለምን ይሄን አታድርግም? ወንጀል ይፈጽማል። አላህን ፍራ፣ እኔ አልችልም ይላል። አጅነቢይ አትመልከት፣ አልችልም። ይሄ አለመቻል አይደለም፣ በሸይጣን መሸነፍ ነው። ይሄ አለመቻል አይደለም። አለመቻል ከዚህ ጋር የተያያዘ አይደለም። ጣቃ አቅም አለመኖር ነው አለመቻል። ሶላት ቆሞ መስገድ አቃተው፣ ተቀምጦ ይሰግዳል። ተቀምጦ መስገድ አቃተው፣ በጎን ሆኖ ወይም ጋደም ብሎ ሊሰግድ ይችላል። ውዱእ ውሃ መጠቀም አልቻለም፣ በተይሙም ይሰግዳል። ልክ እንደዚሁ ማለት ነው። ጾም መጾም አልቻለም፣ ሲሻለው ኋላ ላይ ሲድን ምን ያደርጋል? ቀዳ ያወጣል። ልክ እንደዚሁ ማለት ነው። የሚችለውን ያስገኛል። وقال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል ያ ايها الذين امنوا እናንተ ያመናችሁ ሆይ ኢተቁላህ አላህን ፍሩ وقولوا قولا سديدا وقولوا ተናገሩ በሉ قولا ንግግርን سديدا ትክክለኛ የሆነን ቀጥተኛ የሆነን ተውሂድ ብለው የተረጎሙት አሉ። ግን ከዚያ ያለፈ ነው። ተውሂድንም በሚይዝ እውነተኛን ቀጥተኛን ሙስተቂም ቀጥ ያለን የሆነ ንግግር ተናገሩ። ጥመት መዛነፍ የሌለበት የሆነን ማለት ነው። ቀጥተኛ የሆነ ንግግር ተናገሩ። ያ አዩሃ الذين آمنوا اتقوا الله قولا سديدا يصلح لكم أعمالكم ይህን ስታደርጉ ስራዎቻችሁን ያሳምርላችኋል። ሰው ቃሉን ይመስላል፣ ሰው ንግግሩን ይመስላል። በብስጭት መጥፎ ነገሮችን እየደጋገመ የሚናገር ሰው በሐዘን መታገስ ሲጠበቅበት ደጋግሞ ሐዘኑን በየደረሰበት የሚያወራ የሆነ ሰው ብሶቱን ይቀጥለዋል፣ ብስጭቱን ይቀጥለዋል። ወንጀል ደጋግሞ የሚያወራ ሰው በዛ ነገር ላይ ያለው ቅርበቱ አሁንም የበለጠ ነው የሚቀጥለው። ስለዚህ ምላስ ለኸይር የሚሆን ለሸር ሰውየው ሲጠምዳት ከልቡ ጋር የተሳሰረች ነች። ለመልካም ስንጠምዳት يصلح لكم أعمالكم ስራዎቻችሁን ያስተካክልላችኋል፣ ያቃናላችኋል። መልካም ነገሮችን መናገር፣ ጥሩ ነገሮችን ማሰብ፣ በዛ መልኩ ማድረግ ማለት ነው። መጥፎ ነገር መናገር፣ መጥፎ ነገሮችን ከአንደበት ደጋግሞ በወጡ ቁጥር ሰዎች ምናቸውን ይመስላሉ? ቃላቸውን ይመስላሉ። ተስፋ መቁረጥን ደጋግሞ ባንጸባረቁ ቁጥር ተስፋ እየቆረጡ ነው፣ እየቀጠሉ ነው የሚሄዱት። ብስጭታቸውን ደጋግመው ቁጣቸውን በገለጹ ቁጥር ግለታቸው እየጨመረ ነው የሚሄደው። ራሳቸውን ለማረጋጋት ሲወስኑ አዑዙ ቢላሂ ሚነ ሸይጣን ረጂም ለምሳሌ ሙሲባ ደርሷል፣ ኢና ሊላሂ ወኢና ኢለይሂ ራጂዑን ብለው ከአላህ አጅራቸውን አስበው ይህን ሶብር ማድረጋቸውን የሚገልጽ ቃል መናገራቸው እጅ ለመስጠት ሲዘጋጁ የበለጠ አላህ ለዛ ያገራላቸዋል ማለት ነው። ወልአያቱ አንቀጾቹ ፊል አምሪ ቢተቅዋ በተቅዋ የሚያዙ አንቀጾች ቁርአን ውስጥ ያሉት ከሲረቱን ብዙ ናቸው። መዕሉመቱን የታወቁም ናቸው። ወቃለ ተዓላ ይህን ካሉ በኋላ ሊጨምሩ ነው። በተጨማሪም ከፍ ያለው የላቀው አላህ እንዲህ ብሏል ወመን የተቂላህ አላህን የሚፈራ ሰው የጅዐል ለሁ መኽረጃ መውጫን ያደርግለታል ወየርዙቅሁ ይለግሰዋልም ሚን ሐይቱ ላ የሕተሲብ ካላሰበው አቅጣጫ። እዚህ ቦታ ላይ ሁለት የተቅዋ ፍሬዎች ተገልጸዋል። አንደኛው መኽረጅ ማግኘት ነው። ከዱንያም ይሁን ከአኺራ አጣብቂ ነገር ይተርፍ ዘንድ ሰው ምን ማድረግ አለበት? ተቅዋን ማስገኘት አለበት። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚፈራ ሰው አላህ መውጫ ቀዳዳን ያዘጋጅለታል፣ ያደርግለታል። ወየርዙቅሁ ይለግሰዋልም ሚን ሐይቱ ላ የሕተሲብ ካላሰበው አቅጣጫ። ስንቶች ናቸው ዱንያ ላይ የዱንያን ፈተና መቋቋም አቅቷቸው ምን የሚያደርጉ? ለምሳሌ ሐራም ነገሮችን ወለድ አራጣ ውስጥ ይገባሉ። አላህን ፍራ ባንክ ውስጥ ይቀጠራሉ። ለምሳሌ ሐራም ነገሮችን ይፈጽማሉ። ለምን ሲባሉ ምን ላድርግ ቸገረኝ ይላል። ወመን የተቂላህ የጅዐል ለሁ መኽረጃ መውጫ ያደርግለታል። አላህን የፈራ ሰው
በተጨማሪም ወይርዝቁሁ من حيث لا يحتسب ካላሰበ አቅጣጫ ይለግሳል። ይሄ በሩን ዘግቶ ይቀመጥ አይደለም፣ ሰበብ ያደርሳል። ሰበብ ያደረሰ አላህን ፈርቶ ሰበቡን ያድርስ እንጂ ለዚህች ለጠፊ ዱንያ ብሎ ወንጀል ያጨማለቀ የሚሄድ ከሆነ ሞት አማክሮ አይመጣም። ነገ አኺራ የከፋ ነው፣ የባሰ ነው፣ የረዘመ ነው። ስለዚህ አላህን መፍራት መخرجን ያስገኛል፣ እንዲሁም ሪዝቅን የሪዝቅ ሰበብም ነው ይላል አላህ Subhanahu Wa Ta'ala። وقال تعالى በተጨማሪም ከፍ ያለው የላቀው አላህ እንዲህ ይላል ኢን ተተቁላህ አላህን ብትፈሩ يجعل لكم ያደርግላችኋል ፉርቃነን መለያን ያደርግላችኋል መለያን ያደርግላችኋል ኢን ተተቁላህ አላህን ብትፈሩ አማናን በመጠበቅ በሌሎችም ጉዳዮች አላህን ብትፈሩ يجعل لكم ያደርግላችኋል አንድ ፉርቃነን መለያ ያደርግላችኋል ሐቅና ባጢልን የምትለዩበት ወንጀልን የምትጠነቀቁበት ويكفر عنكم ከናንተም ያብስላችኋል ያረግፍላችኋል ሰይአቲኩም ኃጢአቶቻችሁን ወንጀሎቻችሁን ويغفر لكم ይምርላችኋልም ወንጀሎቻችሁን እነዚህ والله ذو الفضل العظيم الله የትልቅ ችሮታ ባለቤት ነው። በዚህ አንቀጽ ውስጥ ሶስት የተቅዋ ፍሬዎች ተገልጸዋል። አላህን ብትፈሩ يجعل لكم فرقانا አንድ መለያ ያደርግላችኋል። ተቅዋ ሲሳሳ ሰዎች ለሹብሃ ይረታሉ፣ ለሸሃዋ ይሸነፋሉ፣ ሐቅና ባጢል መለየት አይችሉም፣ ይደበላለቅባቸዋል። ሰዎች ልባቸው ከጥፋት ጋር የቀረበ ከሆነ ምን ይሆናሉ? ፉርቃንን ያጣሉ። ሐራምን የሚጠነቀቁበት ሸሃዋትን የሚያሸንፉበት ተቅዋ ይቀዘቅዛል፣ ተቅዋቸው ይሳሳል። በሌላ በኩል ደግሞ የልብ ብርሃንን ያጣሉ። ኢን ተተቁላህ يجعل لكم فرقانا ፉርቃንን ያደርግላችኋል። ፉርቃን ማለት ሐቅና ባጢልን የምትለዩበት ወንጀልና ትዕዛዝን ለይታችሁ እንደየሁኔታው የምትይዙበት ويكفر عنكم ሁለተኛ ደግሞ ያብስላችኋል ሰይአቲኩም ويغفر لكم ይሸፍንላችኋልም ይምርላችኋልም والله ذو الفضل العظيم الله يتلك ችሮታ ባለቤት የሆነ ነው። والآيات አንቀጾቹ في الباب በዚህ ርዕስ ላይ ያሉ አንቀጾች ከثيرቱን معلومቱን ብዙ ናቸው፣ በሰፊው የሚታወቁ ናቸው። የተቅዋ መልእክቶች ተቆጥረው የሚዘለቁ አይደለም። ደግሞ ደጋግሞ አላህ Subhanahu Wa Ta'ala يا أيها الناس اتقوا الله يا أيها الناس اتقوا ربكم يا أيها الذين آمنوا اتقوا الله አላህን ፍሩ የሚሉ ብዙ መልእክቶች ናቸው ያሉት፣ እጅግ በርካታ ናቸው። ስለዚህ የሚገባን ምንድነው? ከልብ ማስረጽ ነው። ራሳችንን የት ነን ብለን መጠየቅ ነው። وأما الأحاديث በሐዲሶች በኩል ደግሞ በዚህ ላይ የመጡ የተወሰኑ አሁንም ለናሙና ያክል ነው የሚያቀርቡት እንጂ ብዙ ናቸው ተቅዋን የሚመለከቱ ሐዲሶች። فالأول የመጀመሪያው عن أبي هريرة رضي الله عنه ከአቡ ሁረይራ ተይዞ አላህ ይወደድላቸውና ቃል እንዲህ ብለዋል قيل يا رسول الله يا الله መልእክተኛ ሆይ ተባሉ من أكرم الناس ከሰው ሁሉ የተከበረው ማን ነው ተብለው ተጠየቁ። አክረም ከሪም ቋንቋው የተርጓሚ የተለያየ ነገር ሊይዝ ይችላል። طيب አንዴ ቃል በቃል እጄ መለሳለሁ። قال أتقاهم ከሰው ሁሉ የተከበረው ማን ነው ተብለው ሲጠየቁ أتقاهم የበለጠ ፈሪያቸው አላህን ፈሪ የሆነው ነው አሉ። فقالوا በዚህን ጊዜ ያሉ ሰሃቦች ليس عن هذا نسألك ከዚህ አይደለም የጠየቅነው ስለዚህ አይደለም አሉ። قال فيوسف እንግዲያውስ ዩሱፍ ነው ከሰው ሁሉ በላጩ ነብዩላህ የአላህ ነብይ የሆነ ابن ነብይላህ የአላህ ነብይ ልጅ የሆነ ابن ነብይላህ የአላህ ነብይ የልጅ ልጅ ابن خليل الله يا الله وداج هنا لج يا إبراهيم قالوا بزهن قزيالو ليس عن هذا نسألك سلزه ما لما من تأيك أهلوك قال قتلوا منالو فعن معادن العرب سل عرب سر مسارتنا دي من تأيكوين يالو معادن سر وچاچو مسارت وچاچو من تأيكوين خيارهم في الجاهلية በጃሂልያ ዘመን በጨለማው ዘመን የነበሩ ምርጦች
በዛ ዘመን ከነሱ ውስጥ ምርጥ የነበሩት ኺያሩሁም ፊል ኢስላም በእስላምም ከነሱ ምርጦቹ ናቸው ኢዛ ፈቅሁ ዲናቸውን ከተረዱ ዲናቸውን ከተገነዘቡ ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት የዘገቡት ነው ፈቅሁ የሚለው بضم القاف على المشهور بسفي የሚታወቀው ቃፍን በضم አድርገን ነው ፈቁ وحكي كسرها በከስራም ተገልጿል وحكي ተገልጿልም በዚህ መልኩ ያስተላለፉም አሉ كسرها فقهوا በሚል አይ ዓሊሙ ካወቁ ማለት ነው احكام الشرعي የሸሪዓን ድንጋጌዎች እሺ ትንሽ መለስ ብዬ ማብራሪያ ያስከትላለሁ በዚህ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ስለምን ተጠየቁ ያ ረሱላህ መን አክረሙ الناس ከሰው ሁሉ አክረም የሆነው ማን ነው ብለው ጠየቋቸው ለምን የረሱል ሰለላሁ ዐለይሂ ወሰለም ምላሽ ተለያየ የመጀመሪያ መለሱ ይሄን አይደለም አሁንም መለሱ አይ ስለዚህም አይደለም የጠየቅነህ አሉ ቃሉ የተለያየ ትርጉም ስለሚይዝ ነው የተለያየ ምላሽ የሰጡት አክረሙ الناس ከሰው ሁሉ ቸር ማለት ሊሆን ይችላል ለጋስ ማለት ሊሆን ይችላል አክረሙ الناس ከሰው በላጭ ማለት ሊሆን ይችላል አክረሙ الناس የተከበረ ማለት ሊሆን ይችላል እንደየቦታው የተለያየ ትርጉም ስላለው ያን ዘሩ ከፍ ያለ የሆነ ያንንም ሊጠቁም ይችላል እና ከሰው ሁሉ በላጭ የሆነው ማን ነው ብለው ሲጠይቋቸው አትቃሁም ርዕሳችን ጋር የምትገናኘው ነጥብ እቺ ነች አትቃሁም ከሰው ሁሉ በላጩ ይበልጥ አላህን ፈሪ የሆነው ነው ያ አዩሃ الناس إنا خلقناكم من ذكر وأنثى እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ ይላል አላህ Subhanahu Wa Ta'ala وجعلناكم شعوبا وقبائل የተለያዩ ህዝቦችና ነገዶች አድርገናቸዋል ለተዓረፉ ትተዋወቁ ዘንድ ከዚህ ያለፈ ሚና የለውም ብሔሮቻችሁ ቋንቋዎቻችሁ ጎሳዎቻችሁ ነገዶቻችሁ ከመተዋወቅ የዘለለ ፋይዳ የላቸውም ከዛ ያለፈ እከሌ ማን ነው ቢባል እከሌ እንደዚህ ጎሳው የሚጠቀስበት አንሳሪዩ በድርዩ በድር የኖረ ሰው ለምሳሌ ማለት ነው እንጂ ዘመቻው ላይ ተካፈለ ለማለት አይደለም ቁረይሽዩ ጊፋሪዩ እየተባለ በአገራችንም እዚህ ቦታ ተከተለን እንገልጸው እንችላለን ከዛ ውጪ ዘር በራሱ አንዱ በሌላው ላይ ገዝፎ የሚታይበት ሁኔታ አይኖርም ወደ አላህ መቅረቢያ አይሆንም አላህ ዘንድ ከሁሉም በላጩ ኢነ አክረመኩም ዐንደላህ አትቃኩም ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ የገለጹት ያ ረሱላህ መን አክረሙ الناس ያ አላህ መልእክተኛ ሆይ ከሰው ሁሉ የተከበረው በላጩ ማን ነው ሲሏቸው አትቃሁም ከሰዎች ሁሉ በላጭ የሆነው ነው ብለው መለሱ የሚበልጠው ይሄ ነው فقالوا ليس عن هذا نسألك ስለዚህ አይደለም የምንጠይቀህ አሉ በዚህን ጊዜ ምን አሉ ከሰው ሁሉ ከዘር አንፃር ከታየ ማለት የነብይ ልጅ በዚህ መልኩ ሲጠቀስ ከፍ ያለ ደረጃ አለው ከደረጃ አንፃር ይሄን እየጠየቁ ይሆናል ብለው አሰቡና ፈዩሱፍ እንግዲያውስ ዩሱፍ ነው አሉ ዩሱፍ ነብይ ናቸው የነብይ ልጅ ናቸው ባታቸው ነብዩላህ ማን ናቸው ኢስሐቅ ከዛ ነብዩላህ ያዕቆብ አይደለም ያዕቆብ መጀመሪያ ከዛ ኢስሐቅ አያታቸው ናቸው ኢስሐቅ ከዛ ኸሊሉላህ ማን ናቸው ኢብራሂም ይሄንን ሲመልሱላቸው እነሱ ግን ليس عن هذا نسألك ስለዚህም አይደለም እንጠይቀህ አሏቸው فعن معادن العرب تسألوني ታዲያ ስለ አረብ ስር መሰረት ነው እንዴ የምትጠይቁኝ ይሄን ነው ልታነሱ የፈለጋችሁት ስሮቻቸው መሰረቶቻቸው ማለት የትኛው ጎሳ የትኛው ማህበረሰብ ክፍል ነው ከፍ ያለ ቦታ የሚኖረው የሚለውን ፈልጋቸው ነው خيارهم في الجاهليه خيارهم في الاسلام በጃሂልያ ምርጦች የነበሩት በእስላም ምርጦች ናቸዋል እንዴት በጃሂልያ قبل الاسلام ዛሬም እስላም ውስጥ ሳይገቡ አይናፋርነት ያላቸው ለጋስ ቸር የሆኑ እውነተኛ የሆኑ ታማኝ የሆኑ የተለያዩ የመልካም ስነ ምግባር ጉዳዮች መገለጫዎች የሚንጸባረቅባቸው ይኖራሉ ወይ ጀግና የሆኑ የመሳሰሉት እንዲህ አይነት ሰዎች ባሉበት ከራሳቸው ሰዎች አንፃር ምርጦች ናቸው ሲሰልሙ ከሙስሊሞች አንፃር ከነባህራቸው ነው የሚሰልሙት እነዚህ መገለጫዎች ከሌላቸው ሰዎች አንፃር ሲታዩ በላጭ ናቸው እነዚህ ስለዚህ ቤተሰብ የራሱ ዋጋ ይኖራል ትርጉም ይኖራል አስተውላችሁ ከሆነ ምን ያጋጥማል
የነከሌ ቤተሰብ የተከበሩ ናቸው የሚባልበት ይኖራል። የነከሌ ቤተሰብ እንደዚህ ናቸው የሚባሉ ምን ይሆኑ እንደ ቤተሰብ መልካም ስነ ምግባርን የሚወራረሱ ጀግንነት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ እውነተኝነት ሊሆን ይችላል፣ ሰው አክባሪነት ሊሆን ይችላል፣ አደብ ጨዋነት ሊሆን ይችላል፣ የመሳሰሉ ታማኝነት ሊሆን ይችላል። በዚህ መልኩ መልካም ስነ ምግባር ያለው የነበረው ሰው ወደ ኢስላም ሲገባ ምርጥ ነው። በዚህ መልኩ እነዚህ ባህሪዎች ከሌሉት ይልቅ በጃሂልያ በእነዚህ የሚታወቁ ሰዎች አሉ። ያኔ ምርጦች ነበሩ፣ ሁሉም ጃሂልያ ላይ ናቸው። በእነዚህ ስነ ምግባር በልጠው ነጥረው ስለወጡ በላጭ ነበሩ። አሁን ሁሉም ሲሰልሙ እነዚያ ከነዚያ ስነ ምግባራቸው ነው ያሉት። ስለዚህ በላጭ ናቸው። ቢሸርጥ خيارهم في الإسلام إذا فقهوا ማለት إذا صاروا ذو سجية የመልካም ስነ ምግባራት ባለቤት ከሆኑ فقوه የመልካም ስነ ምግባራት ባለቤቶች ከሆኑ ወይም ፈቂሁ ከተገነዘቡ ከተረዱ የተራራቀ አይደለም ሁለቱ። ስለዚህ ሌሎች ነጥቦች በተጓዳኝ ሐዲሱ ላይ አብረው ስለተነሱ ነው። በዋናነት ርዕሳችን ጋር የሚገናኘው አክረሙ الناس ከሰው በላጩ ከሰው የተከበረው ማን ነው? ይበልጥ አላህን የፈራው ነው። ይበልጥ አላህን ፈሪ የሆነው ነው። እሱም ማስገንዘብ ነው የተፈለገው። خير الثاني ሁለተኛው ሐዲስ عن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال كابو سعيد الخدري ተይዞ ከነብያችን ይዘው እንዲህ ብለዋል አሉ ان الدنيا دنيا حلوة خضرة حلوة ጣፋጭ ነች خضرة አረንጓዴ ነች። ጣፋጭና አረንጓዴ ነች፣ ምቹ ነች። وان الله ሙስተኽሊፉኩም የሚተካካችሁ ነው፣ የተተካካችሁ እንድትኖሩ የሚያደርጋችሁ ነው። ፊሃ በሷ ውስጥ በዱንያ ፈየንዙራ ከይፈ ተዕመሉን እንዴት እንደምትሰሩ ይመለከታል። ፈተቁ ዱንያ ዱንያን ተጠንቀቁ፣ ወተቁ ኒሳ ሴቶችንም ተጠንቀቁ። ፈኢነ አወለ ፊትነቲ በኒ እስራኤል የበኑ እስራኤል የመጀመሪያው መፈተን የጀመረው ፈተና መውደቃቸው የጀመረው ካነት ፊ ኒሳ በሴቶች ጉዳይ ነበር። ረዋሁ ሙስሊም የዘገቡት ሐዲስ ነው። እሺ ትንሽ ማብራሪያ ለማስከተል ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ዱንያን ገለጹ። ኢነ ዱንያ ሑልወቱን ኸጢራ ዱንያ በሁለት ነገር ገለጿት። አንድ ከእይታ አንፃር ለምለም ነች፣ ጨፌ ነች፣ አረንጓዴ ነች፣ እይታን የምታጓጓ ነች። በሌላ በኩል ሑልዋ ጣፋጭ ነች፣ አጓጊ ናት በሁለት በኩል ስትታይ። ስለዚህ እነዚህ ነገሮች ሊፈትኑ አይገባም። ብዙዎቻችን ልክ ምግብ ላይ ይሄ ምግብ ይጎዳሃል እንኳን እየተባል ምላሳችንን እናስቀድማለን አይደል? በዚህ ሁኔታ ላይ ይሄ መተው አልችልም እንላለን። ዱንያ ልክ እንደዚያ ነች። ጣዕሟ ጣፋጭ፣ ለእይታ አጓጊ፣ ለምለም ነች። ልክ እንደዚያ ነች አሉ። ምቹ ነች፣ የምታጓጓ ነች። ነገር ግን አስተዋይ የሆነ የሚያገናዝብ የሆነ አካል ዝም ብሎ ነገር ስለጣፈጠው ብቻ እይታ ስለማረከው ብቻ ሊጎዳው ከሚችል ነገር ውስጥ ያለ ኃላፊነት አይዘፈቅም። ኢነ ዱንያ ሑልወቱን ኸዲራ ጣፋጭ ሆነች እሸት፣ ጣፋጭ ሆነች አረንጓዴ ነገር ነች። ወኢነ አላህ ሙስተኽሊፉኩም አላህ እናንተን እየተተካካችሁ የምትኖሩ ያደርጋችኋል ማለት ከፊላችሁ እያለፈ ሌላ እንዲተካ ከዛ ሌላ እንዲተካ እየተተካካችሁ እንድትኖሩ ያደርጋችኋል። ፊሃ በሷ ውስጥ ፈየንዙረ ከይፈ ተዕመሉን ከዚች ጣፋጭና አጓጊ አረንጓዴ የሆነች ህይወታችሁ ምን እንደሚመስል ፈተናውን የምትወጡ በኃላፊነት የምትኖሩ መሆናችሁን ይመለከታል። ፈተቁ ዱንያን ተጠንቀቁ። እንዲህ አጓጊ የሆነችዋ ወጥመዷ እንዳይይዛችሁ ዱንያን ተጠንቀቁ ማለት ኢሕደሩ ልእክትራር ቢሃ በሷ መሸወድን መዘናጋትን ተጠንቀቁ። ዱንያን የምታመጡበትም የምታወጡበትም መንገድ ከሸሪዓ ያፈነገጠ ከአላህ ጋር የሚያጣላ እንዳይሆን። ወይም ፈተቁ ዱንያን ተጠንቀቁ ሲባል ምን ማለት ይሆናል? ወጥመዷን ተጠንቀቁ። ሐራም ላይ ልትጥላችሁ ትችላለች። እያጓጓች ከአላህ ጋር የሚያጣላችሁ ነገር ላይ ልትጥላችሁ ትችላለች። ስለዚህ ጥንቃቄ አድርጉ።
ወተቁ ኒሳ ሴቶችን ተጠንቀቁ ማለት ከሴት ጋር የተያዘን ፊትና ለማለት ከሴት ጋር የተያዘን ፊትና ተጠንቀቁ በሴቶች በኩል ሊመጣ የሚችል በተለይ በዚህ ዘመን ሁለቱም ፊትናዎች እዚህ ላይ የተጠቀሱት የዱንያም ፈተና የሴትም ፈተና በየትኛውም ዘመን ከባድ ነው በዚህ ዘመን ደግሞ በጣም ከብዷል ሰው ለዱንያ ሲል ህይወት እየነጠቀ ነው ህዝብ እያፈናቀለ ነው ህዝብ እየጨፈጨፈ ነው ጎረቤት እየተቆራረጠ ነው ቤተሰብ እየተቆራረጠ ነው حرام እየተደፈረ ነው አላህ ግዴታ የጣለብን የተለያዩ ህግጋት እየተደፈሩ ችላ እየተባሉ ነው ያሉት በሌላ በኩል ደግሞ ከሴት ጋር የተያዘውን ፊትና ከመቼውም ጊዜ የበለጠ ከፍቷል ሴቶች እርቃን ወጥተዋል አይናችን እንዳለ የሚመለከተው የሚያርፈው حرام ነገር ላይ ሆኗል አደገኛ የሆነ ይሄ የሴቶች ብቻ ጥፋት አይደለም እንዲያውም በዋናነት የወንዶች ተጠያቂነታቸውን አለመወጣት ነው አንድ خطيب اقصر خطبه الجمعه في التاريخ ብለው የሚያነሱት አለ አንድ የሆነ خطيب የተናገረው የሚባል በታሪክ አጭሩ የጁሙዓ ኹጥባ ተብሎ የሚነሳ አጭሩ የጁሙዓ ኹጥባ ቱኒዚያ ውስጥ የገጠመ ነው ቱኒዚያ በፈረንሳዮች ተገዝታ ሰዎቹ ከነጮቹ በላይ ነጭ ነው ከፈረንጆቹ በላይ ፈረንጅ ሊሆኑ ሌላ ዓለም ውስጥ ነው ያሉት ከዲናቸው ርቀዋል ሴቶቹ ተራቁተዋል ይሄ ነገር ያቆሰላቸው ሼክ ኹጥባ ላይ ተነስተው የመጀመሪያ ኹጥባ ላይ ያደረጉት ንግግር ምንድነው የሚገርም አጫጭር ነገር ነው የተናገሩት የመጀመሪያው ኹጥባ ላይ ሁለተኛው ኹጥባ ላይ በጣም አጫጭር ነገሮችን ነበር የተናገሩት ኒሳኡ መን التي في السوق في الاسواق ገበያዎች ላይ የሚታዩ ሴቶች የማን ናቸው አሉ ሰዎች ዝም አሉ ኒሳኡ መን التي في الاسواق ደግሞ ጠየቁ በየገበያዎች የሚታዩ ሴቶች የማን ናቸው አሉ ሰዎች አልመለሱ የመጀመሪያው ኹጥባ በዚህ አለቀ ተቀመጡ ሁለተኛ ተነሱ ሁለተኛ ከተነሱ በኋላ ምን ይላሉ لا خير في صلاتكم ونساؤكم عاريات ሴቶቻቸው እንደዚህ ተራቁተው የምትሰግዱት ሶላት ኸይር የለውም አቂም الصلاه ብለው ጨረሱ ውስጣቸው ምን ያህል ቢያማቸው እንደሆነ አስቡት አንዳንዴ ኩንታል ወሬ ብናወራ ላይፈይድ ይችላል ከዛ ይልቅ አንዲት ሰርሰራ የምትገባ ንግግር የተሻለች ልትሆን ትችላለች አሁንም በየጎዳናው ያሉ ሴቶች የማን ሴቶች ናቸው ማን ኃላፊነቱን ስላልተወጣ ነው ይሄ ሁሉ እየደረሰ ያለው ሰው ሚስቱን ሴቶች ልጆቹን እህቱን ቢከታተል ይሄ ፊትና በዚህ መጠን ይሆን ነበር ወይ የሴቶች ብቻ አይደለም ጉዳይ በዚህ መልኩ መለቀቃቸው በዚህ መልኩ ፈተናው መክፋቱ ደግሞ ምን አመጣ ተያይዞ መውደቅ ፈተናው ሴቷ ተነጠላ የምትፈተንበት አይደለም አንድ ሴት ከዲን ተርቢያ ስትወጣ ልጅ ታበላሻለች ወላጆቿን ልጆቿን አባቷን ወንድሟን ይዛ ወደ ሳት ልትወርድ ትችላለች በስርዓት ያልተያዘች ሴት ማለት ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምን ያሳሰቡ ነው ፈተቁ الدنيا واتقوا النساء ዱንያን ተጠንቀቁ ሴቶችን ተጠንቀቁ ማለት በዚህ በኩል የሚገቡ ፊትናዎችን ተጠንቀቁ ጥንቃቄ አድርጉ فإن أول فتنة بني إسرائيل የበኒ እስራኤል የመጀመሪያው ፈተና كانت في النساء በሴቶች በኩል ነበር يعني بسببهم በእነሱ ሰበብ ነበር ይላል በእነሱ ሰበብ ነበር ይሄ ከሴት ጋር የተያያዘ ነገር ስርዓት የለሽ የሆነ ነገር ስልጣኔን ያንኮታኩታል ህዝብን ስነ ምግባሩን ያሳጣል እሺ ወደ ቀጣዩ ሐዲስ እንገባለን الثالث ሶስተኛ عن ابن مسعود رضي الله عنه كعبد الله بن مسعود تيزو الله يدللاቸውና أن النبي صلى الله عليه وسلم كان يقول نبياتنا እንዲህ ይሉ ነበር اللهم يا الله الله ሆይ إني أسألك እኔ ጠይቀሃለሁ ለምንሃለሁ الهدى መቀናትን ቅን የሆነውን ጎዳና والتقى تقوى الله መፍራትን والعفاف ቁጥብነትን አላህ ከከለከለው ነገር ከማይፈቀድ ነገር መቆጠብን
والغنى يلب مبقاقاتا كسوج مبقاقاتا ألمنها له رواه مسلم يزقبوا حديثنا الشيء بذي حديث وسط بركة يالكم نقروች አሉ የመጀመሪያው የምንወስደው ይሄ ረሱል ሰለላሁ ዐለይሂ ወሰለም ዱዓ ነው እንደምናየው የነብዩ ሰለላሁ ዐለይሂ ወሰለም ዱዓ አንዴ ወይም ሁለቴ የተባለ ዱዓ አይደለም የተደረገ ዱዓ አይደለም ይልቁንም አዘውትረው ይሉት የነበረ ዱዓ የት ነው የሚጠቁመን ረሱል ሰለላሁ ዐለይሂ ወሰለም ይሄን ዱዓ አንዴ ሁለቴ ሳይሆን አዘውትረው ይሉት ነበር እንደሚያዘወትሩ የሚጠቁም ቃል አለ የት ነው ያለው ካነ يقول ይሉ ነበር ነው አሉ አይደለም እኮ የሚለው ረሱል ሰለላሁ ዐለይሂ ወሰለም قال በአንድ ወቅት እንዲህ አሉ አይደለም የሚለው ምንድነው ካነ يقول ይሉ ነበር ምን ይጠቁመናል ሙዳወማ ዘውተራ እንደነበር ይሄ ነገር አብዝተው ይሉት እንደነበር ይጠቁመናል ስለዚህ የሚያወራው ውስጡ ያለው መልእክት እጅግ ወሳኝ የሆነ ነጥብ ነው ይህንን ዱዓ ዝም ብለን አይደለም ስለ ረሱል ሰለላሁ ዐለይሂ ወሰለም ሲራ ታሪክ ስናወራ እሳቸው እኮ እንደዚህ ይሉ ነበር ብለን ለማለት አይደለም እስላማዊ ሲራ ከዚህ ይለያል እንኳን አይደለም የረሱል ሰለላሁ ዐለይሂ ወሰለም ንግግርና አስተምሮት ቀርቶ ከዚያ በኋላ እንኳን የመጡ የታላላቅ ዑለማዎች የእስላማዊ ታሪክ ትምህርቶች የሚፈለገው ከዛ ውስጥ የሆነ ነገር እንድንጨብጥ እንጂ በዚህ አመት እንደዚህ ተከሰተ በዚህ አመት ደግሞ እንደዚህ ሆነ ብለን ስለ ታሪክ ተደመመን ለማለፍ አይደለም የሚፈለገው ነጥብ መማር ነው ስለዚህ ይህን ዱዓ ሸምድደን ሐፍዘን መልእክቱን ይዘን ልንተገብረው ይገባል አዘውትረን اللهم اني اسالك الهدى والتقى والعفاف والغنى አስታውሰን ማለት አለብን ይዘነውም ከሆነ እያስታወስን እንላለን ወይ ትኩረት መስጠት ይኖርብናል እሺ ሌላ ከዚህ ሐዲስ የምንወስደው ስለ ተቅዋ ስናወራ ተቅዋ ከአላህ ነው የሚመጣው አላህ ነው የሚያድለው ከመሆኑም ጋር ሰበብ ማድረስ እንደሚገባ ከሐራም መራቅ ተዛዛትን መፈጸም ይገባል ይያልን ያወራን ያለነው የራሳችን ችሎታና አቅም ወይም ግንዛቤ ላይ ብቻ መገደብ የለብንም ይልቁንም አላህ ልንማጸነው ይገባል ተቅዋ የሚገኘው ከአላህ ነው ሶብር የሚገኘው ከአላህ ነው ሌሎችም ስነ ምግባራት የሚገኙት ከአላህ ነው አላህ የበለጠ እንዲሰጠን እንዲያጸናን ቀጣይነትን እንዲወፍቀን ልንማጸን ይገባል ዱዓው ምን ይጠቁመናል ለተቅዋ የራሳችን ግንዛቤና ችሎታ ወይም አቅም ላይ ብቻ መገደብ የለብንም አላህ ሰጥቶናል አልহামዱሊላህ ከዛስ ደጋግመን ዱዓ ልናደርግ እንደሚገባ اللهم ተቋን ያነሳው ተርዕሳችን ጋር የሚያዘው እሱ ስለሆነ እንጂ ተነሱ ነጥቦች እዚህ ላይ ቆመው አይደለም اني اسالك الهدى الدلاله والرشاد ቀጥተኛው መንገድ መመራትን والتقى تقوى والعفاف التنزه عما لا يحل كما يفقد ነገር መጥራራትን ጽዩፍነት والغنى መብቃቃት غنى النفس ብዙ የለውም ባለው ይብቃቃል ብዙ የለውም ነገር ግን ሰዎች እጅ ላይ ያየው ሁሉ አያጓጓውም የተብቃቃ ይሆናል ይሄንን ሰጠን እነዚህ ነገሮች ሲኖሩ غنى النفس ሲኖር ምን አይኖርም የፉክክር ስሜት አይኖርም ሰዎች በአሁኑ ሰዓት አንዱ حرام ላይ የሚጥላቸው ነገር የፉክክር ስሜት ነው ንግድ ይነግዳሉ ጓደኛቸው የሚመለከቱት ከነሱ የበለጠ ነገር መኪና ሲይዙ የሱ መኪና ይለያል ቤት ሲሰሩ የሱ ቤት ይለያል ሚሊዮነር እንደሆነ ሆነዋል ከነሱ የበለጠ ደግሞ ሌላ ይመለከታሉ ይሄ ለማብዛት መሽቀዳደም ብዙዎችን حرام እና حلال እንዳይለዩ እንዳያሳስባቸው ሆነዋል الهاكم التكاثر حتى زرتم المقابر الله سبحانه وتعالى ምንድነው ያለው الهاكم አዘናጋችሁ ይለናል አዘናጋችሁ التكاثر ለማብዛት ያላችሁ መሽቀዳደም በቤት በገንዘብ በመኪና በሌሎችም የዱንያ ንብረቶች እርስ በርስ ያላችሁ ፉክክር ሰው ይስራ አይስራ አይደለም ስለ ዱንያ ሲወገዝ በዱንያ መፈተን ለዱንያ እጅ መስጠት እንጂ የተወገዘ ያለው አይስራ ለማለት አይደለም ሰሃቦች ውስጥ ሀብታሞች ነበሩ
ስለዚህ ስለ ዱንያ ስናወራ ምንኩስናን ወይ ምናኔን አይደለም እየሰበክን ያለን ነገር ግን ልቡን ሙሉ በሙሉ ተቆጣጥራ መለኪያው ዱንያ መሆን የለበት ወደ ቀኝ ሲመለከት ዱንያ ወደ ግራ ሲመለከት ዱንያ ሰዎችን የሚመዝነው በዱንያ ግዴታውን እስከማይወጣ የሚያደርሰው ሰዎችን በንቀት እስከሚመለከት የሚያደርሰው ዱንያ ከባድ ነው ከአላህ የሚያርቀው ዱንያ መገልገያ እንጂ ራሷ የምትሾፈረን መሆን የለባትም ኢብኑ ተይሚያ ረሂመሁላህ ምን ይላሉ ዱንያን ልክ እንደ አህያ ነው መጠቀም ያለብህ ይላሉ አህያ ላይ ተቀምጠህ የምትፈልግበት ቦታ ትደርሳለህ ዱንያ አንተን አህያ እንዳታደርግህ ይላሉ ነገር እየተገለበጠ ይሆናል ማለት ነው ወይም ደግሞ ሌላ ቦታቸው ላይ ምን ይላሉ ሌላ ቦታ ላይ ምን ይላሉ ዱንያን ልክ እንደ ሽንት ቤት ነው መጠቀም ያለብህ ይላሉ በቃ ሽንት ቤት ያስፈልጋል አያስፈልግም ምንም ጥያቄ የለውም ነገር ግን ሰው ከሽንት ቤት ፍቅር ምን አይሆንም ራሱን እዛ ላይ አጣብቆ ሌላ ነገር ውስጥ ሌሎችን ሐቆች እስከሚገፋ ያደርሰው ዱንያ ላይ ያለ ህይታ በዚህ መልኩ ታስፈልጋለች የሚፈልገው ቦታ ላይ ታወጣታለህ ነገር ግን እስከምትሾፍርህ ዝምድናን እስከምታቆራረጥ ግዴታን እስከማትወጣ የምታደርስ መሆን የለባትም አልሃኩም التكاثر حتى زرتم المقابر በዚህ መልኩ ከተወገዙት እንዳንሆን ጥንቃቄ ልናደርግ ይገባል ማለት ነው والله اعلم እሺ ወደ ቀጣዩ ሐዲስ እናልፋለን الرابع አራተኛው ሐዲስ عن ابي طريف كابو طريف تيزو كنياچو عدي بن حاتم الطائي سماچو عدي بن حاتم ناچو الطائي طي የሚባለው ጎሳ አባል የሆኑ ናቸው رضي الله عنه الله ይወደድላቸውና قال እንዲህ ይላሉ سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا እንዲህ ሲሉ ሰምቻለሁ من حلف يمالسو على يمين بمحل ላይ የማለሰው በሆነ ጉዳይ ላይ በመሃል ላይ ማለሰው ثم راى ከዛም ተመለከተ اتقى لله ለአላህ ይበልጥ መፍራት ያለበት ይበልጥ መታዘዝ ያለበት منها ከዛች ከማለባት ጉዳይ ከተመለከተ ثم راى ከዛም ተመለከተን ያለ ከዚያም የሆነ ጉዳይ ሊፈጽም ወይም የሆነን ጉዳይ ላይፈጽም የማለ ሰው መሐል ላይ ያደረገ ሰው ከማለ በኋላ ነገሮችን ሲያጤን ከማለበት ይልቅ የተሻለ አላህን መታዘዝ አላህን መፍራት ያለበት ጉዳይ ከተመለከተ فليأتي يفزم التقوى تقوى ያለበት ይበልጥ አላህን መፍራት ያለበት رواه مسلم የዘገቡት ሐዲስ ነው እሺ በዚህ ሐዲስ ውስጥ አስተላላፊው عدي بن حاتم የታወቁ ሰሐቢ ናቸው ቀድሞ ነስራኒ ክርስቲያን ነበሩ الطائي አባት حاتم الطائي በቸርነቱ የታወቀ ምሳሌ ተደርጎ የሚጠቀስ ነው حاتم الطائي የሱ ልጅ ናቸው عدي بن حاتم እና የአላህ መልእክተኛን እንዲህ ሲሉ ሰምቻለሁ من حلف على يمين በመሐላ ላይ የማለሰው ማለት በሆነ ጉዳይ ውሳኔ ወስኖ والله ከዛሬ ጀምሮ እንደዚህ አደርጋለሁ ወይ والله ከዛሬ በኋላ እንደዚህ አላደርግም ብሎ በሆነ ጉዳይ ማለት ምናልባት አስቦበት ሊሆን ይችላል የማለው ወይም አርቆ ተመልክቶ ሳይሆን ለጊዜው ተናደው ሊሆን ይችላል የማለው ዞሮ በየትኛውም ሁኔታ የማለው የሆነን ጉዳይ ሊፈጽም ወይም ላይፈጽም የማለ ሰው ከዛ ነገሮችን ሲያጤን ከዚህ ውሳኔው ከማለበት ውሳኔው ይልቅ የተተው ሌላኛው አማራጭ ይበልጥ አላህን ለመፍራት የቀረበ የተሻለ አጅር የሚገኝበት ከሆነ فليأتي ተቅዋ ያለበትን አላህን መፍራት ያለበትን ይፈጽም ለዘመድ ለቤተሰብ ለወላጆች ላይረዳ ማለት ለምሳሌ ከዚህ በኋላ ለነሱ የሚባል ብሎ መሐላ ማለት ከዚህ በኋላ እንዲህ የሚባል አላደርግም ብሎ ማለት የማለበት ጉዳይ ከተቅዋ ጋር የሚጻረር ከሆነ ማፍረሱ ግዴታ ነው
ወንጀል መፈጸም ካለበት ዝምድና መቁረጥ ካለበት የወላጅ ሐቅ መቁረጥ ካለበት ማፍረስ አለበት ይሄን ውሳኔ ወይም የማለበት ጉዳይ የሚፈቀድ ጉዳይ ላይ ነው የማለው ከዛሬ ጀምሮ እንዲህ ያደርጋለሁ ብሎ ምሏል ነገር ግን ያን መሐላ የማለበትን ነገር ቢጠብቅ የሚቀር ነገር አለ ቃሉን ቢያፈርሰው የተሻለ አጅር የሚገኝበት ነገር አለ አማራጭ አለ እንዲህ አይነት ሰው ተቅዋ የበለጠ ያለበትን ያስቀደም እያለው ነው ነብዩ ሰለላሁ ዐለይሂ ወሰለም فليأتي التقوى ተቅዋ ያለበትን ይፈጽም ይህን ሲያደርግ ታዲያ መሐላው ምን ይሁን ከተባለ መሐላው ማካካሻ ይፈልጋል መሐላው ማካካሻ ይፈልጋል ስለዚህ እኔ እንዴ ምያለሁ ብሎ የሚገላገል ሰው አለ ሰዎች ጋር ተቀያየመ والله ከዛሬ ጀምሮ ከሌላ ላናገረው والله እንደዚህ ላላደርግ ከዛ እንደዚህ አይደለም አይደረግም እንዴ ከዚህ በኋላ ልጾምልህ ነው ወይ ይላል 3 ቀን ልጾም ነው በመጀመሪያ ጾም አይደለም ደጋግመን እንዳነሳ የመሐላ ማካካሻ የመጀመሪያ ምርጫ ጾም አይደለም 10 ምስኪኖችን ማብላት 10 ምስኪኖችን ማልበስ ይሄንን ያልቻለ ሰው ነው ወደ ምንም ያልፈው ወደ ጾምም ያልፈው ምስኪን ማብላት ይችላል ጾም አይሆነውም ጾሙም ከሆነ ጾሙን አላህ ሱና ጾም ያደርግለታል አጅሩን አያባክን ባያጠፋበትም ኢንሻአላህ ነገር ግን ለጥፋቱ ማካካሻ አይሆነው ግልጽ ነው አይደለ ለጥፋቱ ለመሐላው ማካካሻ አይሆነውም የሚቀድመው ነገር እየተቻለ መዝለል አይችልም ስለዚህ ምን ያስፈልጋል ለመሐላ ማካካሻ ያስፈልጋል ማለት ነው ለመሐላ ማካካሻ ያስፈልጋል እሺ አንደኛ ከዚህ ምን ወስዳቸው ጀዋዙል ሐልፍ الحلف بالله بالله መማል እንደሚቻል ለሆነ ሐላል የሆነ ጉዳይ ላይ ወይ የሆነ ጉዳይ ላይ ምሎ መወሰን ይችላል መሐላው ትዕዛዝ እንዳይፈጽም የሚከለክለው ኸይር የሚያሳልፈው አይነት ከሆነ ግን ወይም ደግሞ ወንጀል ላይ የሚጥለው አይነት ከሆነ ግን ምን ማድረግ ይኖርበታል ማካካሻ ፈጽሞ ውሳኔውን መቀየር ይኖርበታል ማለት ነው ወንጀል ሊፈጽም ከሆነ ግን የማለው ቀደም እንዳልኳችሁ ዝምድና ሊቆርጥ የወላጅ ሐቅ ሊጥስ ጎረቤት ጋር ሊቆራረጥ የመሳሰሉ ውሳኔዎች ላይ ከሆነ የማለው በወንጀል ነው የማለው መቀጠል የለበትም በወንጀል ነው የማለውና መቀጠል የለበትም ስለዚህ አላህን መፍራት ያለበትን ጉዳይ ማስቀደም አለበት الخامس አምስተኛው በርዕሱ 15ኛው ሐዲስ عن ابي امامه كابو امامه تيزو سدي بن عجلان الباهلي سماچو سدي بن عجلان አቡ ኡማማ በኩንያቸው ነው የምናውቃቸው በብዛት አቡ ኡማማ አልባሂሊ እየተባለ ነው የሚጠሩት ይሄ ግን ኩንያ ነው ስማቸው ሱደይ ابن عجلان قال رضي الله عنه قال እንዲህ ብለዋል سمعت رسول الله صلى الله عليه وسلم يخطب يا الله መልእክተኛን ሰምቻለሁኝ يخطب خطبه ዲስኩርስ ያሰሙ ሲመክሩ خطبه ሲያደርጉ في حجة الوداع በመሰናበቻው ሐጅ ጊዜ በመሰናበቻው ሐጅ ጊዜ ወይም في حجة الوداع ልንል እንችላለን እሺ فقال ذا ምክር ላይ እንዲህ አሉ ረጅም ምክር ነው የሰጡት የመሰናበቻው ለምን ተባለ ከዚህ በኋላ ላላገኛችሁ እችላለሁ ብለው እየተሰናበቱ እንደሆነ የሚጠቁም ንግግር ተናግረዋል በዛ የተነሳ ነው የመሰናበቻው ሐጅ ተብሎ የሚታወቀው ኢተቁላህ አላህን ፍሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ተቅዋ ርዕሳችን ይህ ነው አላህን ፍሩ وصلوا خمسكم አምስት ሶላታቸውን ሰገዱ አምስት ወቅት ሶላት وصوموا شهركم ወራቸውን የረመዳንን ወር ጾሙ وصلوا خمسكم አምስታቸውን ሰገዱ وصوموا شهركم ወራቸውን ጾሙ የረመዳንን ወር وأدوا أدرسوا سطو زكاة أموالكم የገንዘቦቻቸውን ዘካ ስጡ وأطيعوا تاززوا أمراءكم شموچاچو مريوچاچون يا مسلم مريوچن تدخلوا الجنة ربكم تدخلوا جنة ربكم يجيتاچو جنة تገባላችሁ ይሄን ስታደርጉ رواه الترمذي الإمام محمد بن عيسى الترمذي ዘግበውታል في آخر كتاب الصلاة የሶላት ምዕራፍ መጨረሻ ላይ ዘግበውታል ይሄንን وقال كزام እንዲህ ብለዋል حديث حسن صحيح حديث حسن صحيح ነው ብለዋል እሺ ነዋዊ رحمه الله ይህንን ሐዲስ በዚህ ርዕስ ስር ለምን አሰፈሩት ከተባለ ግልጽ ነው
ኢተቁላህ ነብዩ ሰለላሁ ዐለይሂ ወሰለም የሁሉ ሰሐባ በተሰባሰበበት ታላቅ ቀን ላይ በተቅዋ አደራ ብለው ማሳሰባቸውን መጠቆም ነው የተፈለገው። አላህን መፍራትን እንድናስብ ነው። ከዚያ ይሄ ጥቅል መልእክት ነው። ወደ ዝርዝር መጡና ወሰሉ ኸምሰኩም አምስታችሁን ስገዱ። አምስት ወቅት ሶላትን አጥብቆ መያዝ ስንትና ስንት ወገናችን ነው ከሶላት የራቀው? በተለይም በየገጠሩ ወሱሙ ሸህረኩም ወራችሁን ጹሙ። እነዚህ የእስላም ድንጋጌዎች ጋሻ ናቸው። በራሳቸው የሚፈጸሙ ትእዛዛት ብቻ አይደሉም። ከነዚህ ዒባዳዎች የራቁ ሰዎች ናቸው ወደ ኩፍር እየወደቁ ያሉት። ብዙዎች ከኢስላም እየወጡ ያሉት ቀድመው ተሸርፈው ርቀዋል ከኢስላም። ሶላት አይሰገድም፣ ረመዳን በስርዓት አይጾምም፣ ሌሎችም ነገሮች እንደዚሁ እስላማዊ ትእዛዛት በተጠበቁ ቁጥር ጋሻ ነው የሚሆኑት። ይበልጥ እንድንቀርብ ሰበብ ነው የሚሆኑት። ወሱሙ ሸህረኩም ወአዱ ዘካተ አምዋሊኩም ዘካ ወአጢዑ ኡመራአኩም መሪዎቻችሁን ታዘዙ አሉ። ኡሉል ኡሙር ሚንኩም ከናንተ የተሾሙ ሰዎችን ስሙ ታዘዙ። ፊማ ለይሰ ፊህ መዕሲያ ወንጀል በሌለበት ጉዳይ ማለት ነው። በወንጀል ቢያዙ መታዘዝ አይቻልም። ወንጀል ካልሆነ ግን ሌላ ቦታ ወንጀል ቢፈጽሙ እንኳን እኛ የታዘዝንበት ጉዳይ ወንጀል ካልሆነ መታዘዝ አለብን መሪዎችን። በአሁኑ ሰዓት ሙስሊሙ ኡማ እጅግ በርካታ በተለይ ቀለም ቀመስ የሚባለው የሙስሊም መሪዎችን ጧት ማታ ማብጠልጠል የንቃት መለኪያ አድርጎታል። እጅግ በርካታ ህዝባችን አውቆትም ይሁን ሳያውቀው የኸዋሪጅ ፊክራ እያራመደ ነው ያለው። ይሄ ኸዋሪጅ አመለካከት ነው። ጧት ማታ መሪዎችን በማብጠልጠል ምንም ጠብ የምናደርገው ነገር እኮ የለም። የሙስሊም መሪዎችን በማብጠልጠል ራሱን ችሎ ይመጣል ወደፊት። ነገር ግን እዚሁ አብሮ ስለተነሳ ነው የምናነሳው። ወአጢዑ ኡመራአኩም ወደፊት አድሎ ያለባቸው መሪዎችን ታገኛላችሁ። አሰልፈና የሚያዳሉ ምን እናርግ ብለው ሲጠይቁ ያለባቸውን ታዘዙ፣ ያላቸውን ሐቅ ደግሞ ከአላህ ታገኛላችሁ ነው ያሉት። ታገሱ ነው ያሉት። ስለዚህ ወአጢዑ ኡመራአኩም ከምን ጋር እንደተዘረዘረ ተመልከቱ። ከአምስት ወቅት ሶላት ጋር፣ ከረመዳን ጾም ጋር፣ ዘካ ከመስጠት ጋር ነው አብረው የተጠቀሰው። ወአጢዑ ኡመራአኩም ጀነት ለመግባት ወሳኝ ከተባሉ ሰበቦች ውስጥ አንዱ ሆኖ ነው የተጠቀሰው። ተድኹሉ ጀነተ ረቢኩም የጌታችሁን ጀነት ትገባላችሁና ይሄንን ስታደርጉ ይላል። እሺ እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ